ይኸውላችሁ ቤተሰቦች እዚች ምድር ላይ ስንኖር ከይቅርታ የሚበልጥ ነገር ምንም ነገር የለም። ቤተሰቦች ከይቅርታ የሚበልጥ ምንም አይነት ትልቅ ነገር የለም። የሁሉም ነገር መጀመሪያ የሁሉም ነገር መነሻ የሆነው ይቅርታ ነው። ቤተሰቦች አንድ ሰው ጥፋቱን አምኖ የሰራው ነገር ስህተት እንደሆነ፣ የሰራው ነገር አግባብ እንዳልሆነ፣ የሰራው ነገር ህይወታቸውን ሊያበላሽ እንደሚችል ካሰበና ከተገነዘበ ከተረዳ ቤተሰቦች ይቅርታ መጠየቁ ቆንጆ ነው። እንደሱ ትልቅ ነገር የለም። መጀመሪያ ግን አንድ ነገር ከመጀመሪያችን በፊት ቤተሰቦች መጨረሻው ምን ሊሆን ይችላል የሚለውን ነገር ማሰብ መቻል እንዳለብን ከነዚህ ልጆች ተምረናል። ብዙ ነገር አይተንባቸዋል። ሶሲ ያጠፋችሁ ጥፋት እንደ ሴትነት እጅግ በጣም ከባድ ነገር ነው። ቤተሰቦች እናንተ በሀይሚ ቦታ ብትሆኑ ምን አይነት ውሳኔ ተወስኑ ነበር? ምን አይነት ነገር ታደርጉ ነበር? ምን አይነት ስሜት ይሰማችሁ ነበር? የኔ የምትሉት ሰው፣ የምትወዱት ሰው፣ የምትፈልጉት የምታከብሩት ሰው፣ የምታውቁት ሰው ከምትጣሉት ሰው ጋር ከማትስማሙ ሰው ጋር አብረው ሆኖ አንድ ቤት ውስጥ አልጋ ቤት ውስጥ እነሱን ብታገኟቸው ምን አይነት ስሜት ሊሰማችሁ ይችላል? እናንተ ብትሆኑ ምን ታደርጉ ነበር? ቤተሰቦች እስኪ ሀሳባችሁን እናንተም ኮሜንት ላይ ጻፉልኝ። ሀይሚ ያደረገችው ነገር ልክ ናት። ሀይሚ የተሰማት ስሜት ልክ ናት። እንደ እውነቱ ሊሰማት የሚገባ ስሜት የተሰማት ይደብራል። ያደረጉት ነገር ይደብራል። ብሩክም ሀይሚ ሶሲም ያደረገችው ነገር ይደብራል። ነገር ግን እነዚህ ልጆች ደብሯቸው የሰሩት ስራ ጥፋት እንደሆነ የሰሩት ስራ ልክ እንዳልሆነ እስከተረዱ ድረስ እስካመኑ ድረስ ድጋሚ እንደዛ አይነት ነገር ላይሰሩ ካመኑ ይቅርታ መጠይቃቸው በጣም ቆንጆ ነው። በጣም መልካም ነገር ነው። ቤተሰቦች እዚች ምድር ላይ ስንኖር ቤተሰቦች ይቅርታን እየጠየቅንና ይቅርታን እያደረግን ነው መኖር ያለበት። እንደሱ ሲሆን መልካም ይመስለኛል። ቤተሰቦች ታረጊው ነገር የምትናገሪው ንግግር ልክ ስላልሆነ ተቆጠቢ። ኖ ሀይሚ አሁን እውነት ለመናገር የተናገረችው ነገር ያወራችው ነገር ልክ ላይ አሁን ይችላል። እንደ እውነቱ ይቅርታ ተጠይቃለች። በቃ ይቅርታ ተቀበይ። ከይቅርታ የበለጠ ነገር ምን አለ እንድንል የሚያደርግ ነገር ነው ሀይሚ እያደረገች ያለችው። ከአንድም 3 ጊዜ 4 ጊዜ ይቅርታ ጠይቃለች። ነገር ግን ያመነችው ነገርና ያሰበችው ነገር እጅግ በጣም ከባድ ስለሆነ ምክንያቱም ያልጠበቀችው ነገር ነው። ቤተሰቦች እናንተ ከምትወዱት ሰው እንዲህ አይነት ነገር ቢገጥማችሁ ቢሆንባችሁ ምን አይነት ስሜት ሊሰማችሁ ይችላል? ምን አይነት ነገር ልታደርጉ ትችላላችሁ? ይህ ከባድ ነው። በጣም ከባድ ነው። የሃይሚንም ስሜት የሃይሚንም ፍላጎት መረዳት መቻል አለብን። እነትን አንቺ ታስተምረኝ ነው። ትቼሻለሁ እኮ ቴክስት እኮ የላክሽልኝ አንቺ ነሽ እና እኔ ነኝ። ምክንያቱም መናገር ያለብኝ ደግሞ ተናግሬያለሁ። እንደሰደብኩሽ ለማሳወቅ ነው ካሜራ ደቅነሽ መጣሽ። ሰድቤያታለሁ። እኔ ጋር መተሽ አይደለም አፍሽን የምትከፍቺው። እሺ እከፍታለሁ። ዛሬ የላከችልኝን ቴክስት አነብልሃለሁ። እንደን አወጣለሁ። አፍጠኝ ቶሎ ልሩጣ እንጂ ቀስ አልኩብሽ። ኦኬ እሱን ልታቃጥሪኝ የጠራሽው ዝም አይደለም። ከአሁን በኋላ አናገነካም፣ አልመጣም። ከዚህ በኋላ ክብሬን ዝቅ አድርጌ አልቀመጥም። ክብሬን አርጊ የማይገባኝ ቦታ አልመጣም። ምንድን ነው ያልሽኝ? ሰሚኛለሽ? በጣም ክብረ ቢስ ነሽ። እስከዛሬ አክብሬሽ ነበር። ሀይ እንዴት ናችሁ? ሀይሚ ብትሳደብም አይፈረድባትም። ቤተሰቦች እንዳልኳችሁ ነው። ያሰበችው ነገርና የገጠማት ነገር እጅግ በጣም የተለያየ ነገር ከባድ ነገር ነው የገጠማት። ያየችው የደረሰባት እጅግ በጣም ከባድ ነገር ነው። ስለዚህ እንኳን መሳደብ እናንተ ብትሉ ምን ታደርጉ ነበር? ምን ትሉ ነበር? እስቲ የእናንተን ስሜት አስቀምጡ። የእናንተን ስሜት ጻፉልኝ። ፕራንክ መጥፎነቱ ይሄ ነው። ቤተሰቦች አያችሁ፣ ፕራንክ ስትደራረጉ ምን አይነት ነገር ሊመጣ ይችላል የሚለውን ነገር ማሰብ መቻል አለባችሁ። ለሰው ልጅ መልካም ነገርም አድርጉ። እናንተ መልካም ነገር ብላችሁ ያሰባችሁት ነገር ለዛ ሰው መልካም ነገር ነው፣ ለዛ ሰው ሊያስደሰተው ይችላል የሚለውን ነገር መጀመሪያ ቼክ ማድረግ አለባችሁ። ሳታደርጉት በፊት ማሰባችሁ ቆንጆ ነው። እነሱን ለማዝናናት እነሱን ለማስደሰት ብላችሁ ማሰባችሁ እጅግ በጣም ቆንጆ ነው። ነገር ግን ከዛ በፊት መጨረሻው ምንድን ነው? መሰረቱን ካሰባችሁ እናንተ መሰረቱን ካወቃችሁት መጨረሻው ምንድን ነው? የዚህ ነገር መጨረሻው ምን ሊሆን ይችላል? እቺ ልጅ ምን አይነት ስሜት ሊሰማት ይችላል የሚለውን ነገር ቼክ ማድረግ መቻል አለበት። ማሰቡ ቆንጆ እንዳለ ሆኖ መጨረሻውንም ደግሞ በደንብ ማያስደብራት ነገር፣ ፍቅራቸውን የማያሳጣ ነገር፣ አብሮነታቸውን የማያሳጣ ነገር፣ መዋደዳቸውን ወዳጅነታቸውን የሚያስቀጥል ነገር መሆን አለበት ብዬ ነው ማስበው። ፕራንክ መጥፎም ነገር ይሁን ቆንጆም ነገር ግን ፍቅራቸውን ሊጠላ አይገባም። በፕራንክ ምክንያት ፍቅራቸው መበላሸት የለበትም። በፕራንክ ምክንያት ወዳጅነታቸው መዋደዳቸው መጥፋት የለበትም። ዛሬ የምር ለትልቅ ነገር ነው የፈለግኳችሁ። ትናንትና እንዳያችሁት እኔ ሀይሚን ይቅርታ ለማለት ነበረ የመጣሁት። ብሩኬንም አናግሬያለሁ በዚህ ጉዳይ ይቅርታ ለማለት ሀይሚን ማለት ነው። ለዛ ብዬ ነበር የመጣሁት።
ትናንትና ብዙ ነገር ስትናገረኝ፣ ባለፈውም ብዙ ነገር ስትናገረኝ እንደዛ ስትሆን ተረድቻታለሁ። ገባችሁ? ስሜት ስለሆነ ንዴት ላይ ነች ብዬ ራሴን ለመቆጠብ ሞክሬ ነበረ። ግን ላይክ ቤት ከገባሁ በኋላ የደረሰኝ ቴክስት በጣም እኔ ተናጃለሁ ፐርሰናሊ። እስቲ ሚስት አፋሪ ወዲኝ ቤተሰቦች እንደው ተቸግሬያለሁ። እስቲ ሳውንድ እስቲ ይህን ቪዲዮ ቆረጡትና እቺን ፓርት ቆረጧትና ቲክቶክ ላይ ሊሆን ይችላል እቺን ሶሲን እንዲደርሳት አድርጉልኝ። ሳትመቸኝ አትቀር። እውነቴን ነው የምላችሁ ቤተሰቦች፣ ቪዲዮዋን ካየሁት ጀምሮ በቃ አልቻልኩም እምላችሁ። መች ነበር ያየሁት መሰላችሁ ቪዲዮዋ ፕራንክ ከብሩክ ጋር ፕራንክ ስታር ያኔ ነው ያወቅኋት። እውነቴን ነው የምላችሁ። ከዛ በፊት ሶሲን አይቻት አለ እና የራሷ ህይወት ሊኖራት ይችላል። ነገር ግን እንድታውቅ እፈልጋለሁ። በ3 ቀን በ2 ቀን ውስጥ ወደድኩሽ ማለቱ ይከብዳል። ነገር ግን ቤተሰቦች ማታ በአይኔ እየመጣች ማታ በአይኔ አይደለም በእንቅልፍ ልቤ እየመጣች በእንቅልፍ ልቤ እየመጣች ምናምን በቃ አልቻልኩም መተኛት። እውነቴን ነው የምላችሁ። በቃ ቆረጡት። ይህን ፓርት አሁን ያወራሁትን ነገር በሙሉ ቆረጡትና እንዲደርሳት አድርጉልኝ። በምትችሉት አቅም አደርሱልኝ ለሱ። እንዴ ቤተሰቦችን እስከ መቼ በቸኝነት እስከ መቼ ቁጭ ብላ አስባችሁታል? እናንተ እኮ አታደርጉም አይባልም እኮ። እናንተ እኮ የኔ ቤተሰቦች እኮ አታደርጉም አይባልም እኮ። ይህን ይደርሷታል። መልስሽን ደግሞ እጠብቃለሁ። ሶስት ጠብቅ። አሁንም የምሬ ነው ሀይሚ፣ እየታገስኩሽ ነው። ፕራንክ ነው፣ ጥፋት ነው። እሺ ብዬ መጣሁ ይቅርታ ልጠይቅሽ አይደለ? ከአንዴም ስንቴ ይቅርታ አልኩሽ አይደለ? ግን ላይ እሺ ይቅርታ አድርጌልሻለሁ ሂጂ አልሽኝ። ኦኬ ብዬ ሄድኩኝ። በቃ ላልደርስብሽ ማለት ነው። ምን ሄድኩልሽ እንጂ አንቺ ችግር የለውም ሂጂ ችግር የለውም። እሱም ቢሆን ቤት ገብተሽ በጣም እኮ ነው የሚገርመኝ። ወይ ፊት ለፊት ለምን አላወራሽም? ያለብኝን አውርቻለሁ አይደለ? እኮ ካምፓኒ ያ ካሜራ ደቅኖ ምክንያቱም አይዋናት የኔ ቆንጆ እኔ አይደለሁም እሺ እዚህ ጋር ጥፋተኛ እንዲታወቅልኝ የምፈልገው ነገር። ኦኬ ስለዚህ ኖ ጥፋት አጥፍተሻል ሶሲ፣ ጥፋት አጥፍተሻል። እውነት ለመናገር ጥፋት አጥፍተሻል። አሁን ይቅርታ ስትጠይቂ ይቅርታ የምትጠይቂው እንዲህ ብያለሁ ለማለት ሳይሆን ገብታችኋል። ራሳችሁን ለማግለል ብቻ ሳይሆን ይቅርታ ነው የምትጠይቁት። የጥፋተኝነት ስሜት ሲሰማችሁ መሆን አለበት እንጂ በእናንተ ባንቺ ምክንያት እንደተጣሉ እንዳይሰማሽ ብለሽ ኦር ደግሞ ለአፍ ዝም ብለሽ በቃ ይቅርታ ጠይቄያታለሁ በሚለው እንዲታለፍልሽ ፈልገሽ ከሆነ ይሄን ልክ አይደለሽም ብዬ ነው የማስበው። ይቅርታ ስትጠይቂ ከልብሽ መሆን አለበት። የጥፋተኝነት ስሜት ተሰምቶሽ ቢሆን በጣም ቆንጆ እንዲታወቅልሽ ነው። እንዲታወቅልኝ ያልሽኝን ነገር እንዲታወቅ። ስለዚህ በቃ እኔም ላግዝሻ። እንደዛ ከሆነ ምንድን ነው የምታግዥኝ? አይ ላግዝሽ። ሜቢ ምናልባት እንዲታወቅልሽ የምትፈልጊው እኔ እንዳስቀየምኩሽ ነው። አስቀይሜያታለሁ፣ ላያታለሁ። እንደዚህ አትሁኚ። ፊት ጀመር እንደዚህ አትሁኚ። ገባሽ? አሁንም አሁንም የመጣሁት ይቅርታ ልልሽ ነው። ገባሽ? ምንም ብታናጅኝም ምንም የተናገርሽው ነገር ልክ ባይሆንም ይቅርታ ልልሽ ነው የመጣሁት። እኔ ይቅርታ እንድጠይቅኝ። እኔ ፐርሰናሊ ከአንቺ ጋር ምንም አይነት ጸብ የለብኝም። እኔ ከዚህ በፊት ታውቂኛለሽ። ለዛ ነው ስለማን ታውቂኛለሽ። እኔ ታውቅሻለሁ። ታስወራም ሳይንቅሽም ወደ ህይወቴም የመጣሽው አንቺ ነሽ። ወደ ህይወትሽ አይደለም የመጣሽ። እኔ ወደ ማንም ህይወት አልመጣሁ። ወደ ማንም ህይወት አልመጣሁ። ግን የምታረጊው ነገር የምትናገሪው ንግግር ልክ ስላልሆነ ሀይሚ በዚህ ስሜት በዚህ አይነት ባህሪዋ አይቻት አላውቅም። እውነቴን ነው የምላችሁ ቤተሰቦች። ሀይሚ እንደዚህ አይነት ባህሪ ያላት እንደዚህ አይነት እንደሚባለው ብቻ እንደዚህ አይነት ባህሪ ያላት። ተቆጠቢ። ቁጥብነትን አንቺ ታስተምሪኝ ነው አልኩሽ እኮ። እኔ ከአንቺ አንቺ መጀመሪያ ራስሽ ተቆጠቢ። እኔ እናት ሃይማኖት አሁን ለጻፍ አይደለም የመጣሁት። ምንም አንቺ ህይወት ጋር ምንም የሚያገናኘኝ ነገር የለም። ገባሽ አይደለ? ብሩኬ ጓደኛዬ ነው። ቪዲዮ ሰራ እንዳትሰጥ አለ። እኔ ስለ ጓደኝነታችሁ ለምንድን ነው አስሬ የምትነግሪኝ?
ምክንያቱም አይምሮሽ ላይ ሌላ ነገር ነው የምታስቢው፣ ከብሩ ጋር ሌላ ነገር ነው የምትይው። አስባለሁ እሱ ፈልጎ ላደረገ አንቺ ፈልገሽ ላደረግሽው ማለታችሁ ፈልጋችሁ ላደረጋችሁ ምን ነገር አድርጎ ሀይሚ ምንም ባያገባሽ እዚህ ጋር ባልመጣሽ ነበር። እውነቱን ለመናገር ሀይሚ ስለ ብሩክ ምንም ማያገባሽ ቢሆን ኖሮ እሱ እንደፈለገ መሆን የሚችል ቢሆን ኖሮ ሀይሚ እዚህ ጋር ባልመጣሽ ነበር፣ እዚህ ጋር ባልተገኘሽ ነበር። በእነሱ ምክንያት እዚህ ጋር ባልመጣሽ፣ እዚህ ነገር ውስጥ ባልገባሽ ነበር። እውነት ለመናገር ያገባሻል ሀይሚ፣ እውነቴን ነው የምልሽ። አቺም አይሆንልሽም፣ የሚጨክን አንጀት የለሽም። ብሩክ ላይ የሚጨክን አንጀት የለሽም። ብሩክም ደግሞ ያለ አንቺ አይሆንለትም። ሁለታችሁ እርስ በራስ አንቺ ያለ እሱ ባዶ ነሽ፣ እሱ ያለ አንቺ ባዶ ነው። ምሮይ ላይ ለምንድን ነው ሌላ ነገር ማስበው? ምን አገባኝ? የተናገርሽው ነገር እኮ ነው። ራስሽ እኮ ነሽ፣ ሃይማኖት ራስሽ እኮ ነሽ የተናገርሽው። ቃል በቃ በሰዓቱ ተናድጃለሁ። ቃል በቃ ነው የተናገርሽው። ተናደሻል ብዬ ተረዳሁሽ። ሜቢ ችግር የለውም አንድ ሶስት ቀን ልስጣት፣ ተናዳለች፣ እረዳታለሁ። ንዴት ላይ ተነሽ ብዬ ታገስኩኝ። መጣሁ እንደዛ አደረግሽ፣ ችግር የለውም ጥፋተኛ ስለሆንኩኝ እኔ ልጎዳ፣ የምሬን ያልኩሽ እኔ ልጎዳ፣ በቃ እኔ ክብሬ ዝቅ ይበል ብዬ መጣሁ። ይቅርታ ልጠይቅሽ ከአንዴም ሁለቴ። ምን አደረግሽኝ? ሰደብሽኝ። ችግር የለውም ተናደሻል። ሃይማኖት ታይ ልጨምርልሽ ማለት ጸብ ነው የፈለግሽ ከኔ ጋር? እኔ ከአንቺ ጋር ለምን ጸብ እፈልጋለሁ? ጸብ አትፈልጊ። ምን ቴክስት አደረግልሽ? ትቼሻለሁ እኮ ቴክስት እኮ የላክሽልኝ አንቺ ነሽ እና እኔ ነኝ። ምክንያቱም መናገር ያለብኝን ደግሞ ተናግሬያለሁ። ጨርሰሽ ተናግረሻል አይደለ? ለምን ቴክስት አደረግሽ? ለምን ቴክስት ታደርጊልኛለሽ? ምክንያቱም ወደ ህይወት እየመጣሽ እየበጠበጥሽ ነው። ስንት መጣው ውጫል ግን መናገር ስላለብኝ ስነ ስርዓት ስላለብሽ። አይ ሃይማኖት የምሬን ነው። እኔ ማስቀየም አልፈልግም ማንንም በዚህ ሰዓት ገባሽ አይደለ? በጣም እየታገስኩ ነው። በሰደብኩሽ ለማሳወቅ ነው ካሜራ ደቅነሽ የመጣሽው። ሰድቤያታለሁ። ታይ ሃይማኖት እንደውም በጣም አስቀያሚ ስድብ ሰድቤያታለሁ። ገና ከፈለግሽ ደግሞ ሰድብሻለሁ። አንቻምሻል እንዴ? አዎ ያመኛል፣ በጣም ያመኛል። ምክንያቱም እኔ ሰውን ሳነካ ስነካ አልወድም። ባይዛዌ ያምሻል። አልነካውሽም ገባሽ? ወደ ህይወት የመጣሽው አንቺ ነሽ። ወጣ መናገር ካለብሽ እዛ መጨረስ ትችያለሽ። እኔ ጋር መተሽ አይደለም አፍሽን የምትከፍቺው። እሺ እከፍታለሁ። ታይ ሃይማኖት እከፍታለሁ። ጸብ አልፈልግም በዚህ ሰዓት። የምር አልፈልግም። ጸብ አልፈልጊ ኩታይኝ ነበር ገባሽ? አውኩሽ እኮ መናገር ያለብኝን ተናገርኩ። አውኩሽ ቴክስትን መልሰሽ እንዳጽፊ ብዬሻለሁ። በእናትሽ ኧረ ልጻፍልሽ? አይ አልፈልግም። አይ በእናትሽ ኧረ አልፈልግም። ማንበቡ ይሰለቸኛል። የኔ እናት ተሰዳቢ እኮ ነኝ እዚህ ጋር ገባሻ? አሁንም የመጣሁት ገረምሽ ሃይማኖት ስሚ፣ አሁንም የመጣሁት ገርሞሽ ነው። ዝም ብለሽ ስሚ። አሁንም የመጣሁት እስተየምኩሽ ነገር ካለ አም ሶሪ። ፐርሰናሊ እኔ እና አንቺ አንተዋወቅም። ፐርሰናሊ ጸብ የለንም። አዘፍሬ እንዳወርተናል የሆነ ሰዓት ላይ ናቲንግ ኢዝ ገና ቼንጅ ጋር ጥሩ ሰው ነሽ አውቃለሁ። ንዴት ነው እንደዚህ እያደረገሽ ያለው ብዬ እየተረዳሁሽ ነው ያለው። የምትናገሪው ነገር እሺ እኔ እና አንቺ ካሜራው ይጥፋና እኔ እና አንቺ እናውራ። አውሪ እንዲህ እንዳለ። አይ እኔ አንቺ ካሜራውን ይጥፋና እናውራ። አውሪ እንደዚህ እያለሽ አውሪ። አይደለም ጌታ አውሪ፣ ምንም ችግር የለው። ማውራት የለብኝም አውርቻለሁ እኮ አውሪ። አሁንም ቢሆን አውሪ፣ እድሉን እየሰጠሁሽ ነው። ካሜራውን አጥፈው፣ ካሜራውን አጥፈው እና ከዛ ልጥሽን አሳይሻለሁ። ሃይ ጭራሽ ካሁን በኋላ ልጨቃጨቅ ነው የጠራሽ? አይደለም እንሳይ እዚህ ጋር ይቅርታ፣ እዚህ ጋር የመጣሁት ልንገርህ ብሩክ፣ እኔ በእናንተ መሀል መግባት አልፈልግም። ዛሬ የላከችልኝን ቴክስት አነብልሃለሁ። እንደን እወጣለሁ። አፍጠኝ ቶሎ ብለህ ሩጣ እንጂ ቀስ አልኩብሽ። ኦኬ እሱን ልታቃጥሪ ነው የጠራሽው? ስሚኛ እሺ፣ ከመሀላችሁ እንደወጣ ገባሻ? እሱም ይቅርታ ቢያት እያለ እየጨቀጨቀኝ ስለሆነ እኔ ከዚህ በላይ ምንም ማድረግ አልችልም። እሺ ይኸውልህ ሰድቤያታለሁ፣ በቴክስት ሰድቤያታለሁ። ከዛ እሱን ልታነብልህ ነው የጠራችው ማለት ነው። ስለዚህ ከዚህ በኋላ ቶሎ በይ። እንደውም ካሜራውን አጥፈው ብዬ ነበረ። ኧረ በደንብ ሃይማኖት መልሽልኝ። ቶሎ በይ አንብቤ። አይደለም ከእኔ አላነብም። አይሚረፊ